ብቻ ሰይድ ሌላው ቢቀር እኔ ከአላህ ታገኘዋለህ። እኔ ምንም ማድረግ ባልችልም ውለታህን እኔ መክፈል ባልችልም አላህ ጀዛን ይከፍላል። ለልጆቼ ነው የወንዱ ልጅ ጥያቄ በጣም ከብዶኛል። እናቴ ቤታችን አንሄድም እንዴ እናቴም እንደዚህ አትይልኝም እንዴ እያለ የሚለኝ ነገር ለራሴ ራሴን ታትኖብኛለሁ። ያው ልብስ ሳጥቡዬ ነው 200 ብር ተቀብዬ አሁን ለልጆቼ የሆነ ነገር ገዝቼ ወደ ቤት እየገባ ነው ልጆቼን ይዤ። ሴት ልጇ 7 ዓመቷ ነው አለች። 7 ዓመት ሙሉ ያሳደገቻትን ስንት መከራ እየበላች ያሳደገቻትን ልጅ ለሚያሳድጉ ወይም የመንግስት ድርጅት ልጅ የሚያሳድግ ካለ ቁጥር አፈላልግና ሰጠኝ ምናምን ስትለኝ ወላሂ አንጀቴን ተዘፈሰፈ። አልቻልኩም። በቃ ለሰዎች ሰጥቼ ፈርሜ ልጆችን ያሳድጓቸው። ምክንያቱም ርቧቸው ከሚሞቱብኝ እኔም በራብ ከምሞት በቃ እነሱም ፈርሜ ለሚያሳድግ ሰው ሰጥቼ ወይም ለመንግስት ድርጅት አስረክቤ እኔ ደግሞ ወደ ሌላ ሀገር ሄጄ ሰርቼ ምናልባት ራሴን ቀይሬ እናቴ ብለው ፈልገው ሊመጡ ይችላሉ ብላ ነው ያለችኝ። ወላሂ ላዝ ይሄን ሁሉ የሚያደርገው ይሄን ሁሉ መከራ ያወራችኝ ይሄን ሁሉ ሐሳብ ያሰበችው ማጣት ነው። ነገ ጧት እኛ ምን እንደሚገጥመን አናውቅም። ወላሂ ምን አይነት አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላህ። እንግዲህ የዛሬው መልእክቴ ትንሽ ልብ ይሰብራል። ነገር ግን ከልብ ሆናችሁ ይህን ቪዲዮ እስከ መጨረሻው ድረስ ለመከታተል ሞክሩ። ይህን መልእክት የማስተላልፈው እንግዲህ ልጅ ወልዳችሁ ልጅ ላላችሁ እህት ወንድሞቼ፣ ገና ወደፊት እንወልዳለን ብላችሁ እቅድ ያላችሁ እህት ወንድሞቼ በአላህ ይዣችኋለሁ። እንዲሁም ክርስቲያን ወገኖቼ በእግዚአብሔር በማርያም ይዣችኋለሁኝ። ይህንን ቪዲዮ ሸር ማድረጋችሁን ላይክ ካደረጋችሁት አሪፍ አሪፍ ኮሜንት ከጻፋችሁ ቪዲዮ ቫይራል ይወጣል ማለት ነው። እስከዛሬ እንግዲህ በቪዲዮ በምሰራ ሰዓት ወይም በአላህ ወይም በእግዚአብሔር ምናምን ብዬ ለምኛ አላውቅም። ግን ዛሬ በጣም ልብ የሚሰብርና በጣም አንገብጋቢ የሆነ ቪዲዮ ስለሆነ ሁሉም ሰው እንዲመለከተው ስለምፈልግ ነው። ይህን ቪዲዮ መጨረሻው ድረስ የማትከታተሉ ሰዎች ስለምትኖሩ እባካችሁ ከኮሜንት ስር ላይ ቁጥር አስቀምጣለሁ። በዛ ቁጥር እየገባችሁ ልጅቷን በዋትስአፕም ሆነ በኢሞም ሆነ እንዲሁም ቀጥታ በመስመር በመደወል ከጎኗ እንድትሆኑ ከወዲሁ በአክብሮት ተጠይቃለሁ። ምክንያቱም ይህን ነገር ቀድሜ የነገርኳችሁ ብዙዎቻችሁ እስከ መጨረሻው ድረስ ቪዲዮ ስለማትከታተሉ ለእናንተ ነው ማለት ነው። እንግዲህ ቪዲዮውን ላለማስረዘም እሞክራለሁ። አንዲት እህቴ በውስጥ መስመር ነው የጻፈችልኝ። እንግዲህ የተወለደችው ቤተሰቦቿ የሚኖሩት ወልዲያ እንደሆነ ነግራኛለች። ወልዲያ ሆኖ ወደ ገጠራማ ቦታ እንደሆነ ነግራኛለች። እኔ እንጃ። 2 ልጅ አላት። የምትኖረው አዲስ አበባ ነው። በመጀመሪያ ተነግራችሁ ይህንን ቪዲዮ እንድሰራ ልጅቷ መልእክት ያስቀመጠችልኝ ፎቶአቸውን እንደምትመለከቱት ይሄን ፎቶ የላከችልኝ 2 ልጆች አሏት፣ ወንድና ሴት አሏት። ማሳደግ ቸግሯት እኔ እንጃ ወላሂ ልብ ይነካል በጣም። ማሳደግ ቸግሯት እኔ እንጃ ምን ያህል ብትቸገር ነው ወላሂ ለአዚም ነው የምላችሁ። ምን ያህል ብትቸገር ነው ግን? ምን ያህል እናት በልጆቿ የምትጨክነው? ምን ያህል ቢቸግራት ነው ልጅቱ ግን? ወላሂ ለአዚም በጣም ነው ልቤን የነካችኝ ማለት ነው። እና አሁን ላይ በፊት ተከራይታ እንደምትኖር ልጆቿን ይዛ ተከራይታ በቃ ዘይቱን ምኑንም እያዞረች ልጆቿን እንደምታሳድግ ነግራኛለች። ከዛ በኋላ ግን ቤት ኪራይም ሲጨምር እሷም ከአቅሟ በላይ ሁሉም ነገር ሲሆንባት ሰርታ በቃ የምታገኘው ነገር ስታጣ ልጆቿን ወላሂ ያሳዝናኛለች በጣም። ልጆቿን ለሚያሳድግ ሰው ካለ ፈርሜ የምሰጠው ወይም ልጆች እየሰበሰቡ የሚያስተዳድሩ ድርጅት ካለ ምናምን በአላህ ስም ይዛ ነው የጠየቀች። ወላሂ ነው የምላችሁ። በቃ እኔ ወላሂ ራሴን መቋቋም አልቻልኩም ማለት
እናቶቻችን አባቶቻችን ምን ያህል እንደሚሳሱልን ምን ያህል እንደሚወዱን ምናምን ሲሳቅ ወላሂ በጣም ነው ያሳዘነችኝ ከምንም በላይ ማለት ነው። እንዴ ምን ያህል ስንት ነገር ሆና ቢያንስ ሴት ልጇ 7 ዓመቷ ነው አለች። 7 ዓመት ሙሉ ያሳደገቻትን ስንት መከራ እየበላች ያሳደገቻትን ልጅ ለሚያሳድጉ ወይም የመንግስት ድርጅት ልጅ የሚያሳድግ ካለ ቁጥር አፈላልግና ሰጠኝ ምናምን ስትለኝ ወላሂ አንጀቴን ተንሰፈሰፈ። አልቻልኩም እኔ ወላሂ ማለት ምን ያህል ብትጎዳ ምን ያህል ችግር በቃ ከምንም በላይ ከአቅሟ በላይ የሆነ ችግር ቢገጥማት ነው ምናምን ብዬ ራሴን በቃ ወቀስኩት። ወላሂ ነው የምላችሁ። እና ሁላችሁም እንደው በአላህ ይጃችኋለሁ ይሄን ቪዲዮ ሻል እያደረጋችሁላት በውስጥ የሆነችውን ነገር ጠይቋት። ቢያንስ እኔ ገንዘብ እርዷት ምናምን አልላችሁ፣ ምክንያቱም የእናንተን ህይወት ራሳችሁ ናችሁ የምታውቁ። ግን እንደው ለማደጎ ከምሰጣቸው ይሄን ሁሉ አመት ለፍታ አሳድጋ ለሰው ከምሰጣቸው ለሰው ሰጣ እሷ ውጭ ሀገር ሄዲ አሁን ሰርታ እንደው በሰላም የምትቀየር ይመስላችኋል? ሰላም ህይወት የሚኖራት ይመስላችኋል? ግን ወላሂ ችግር እዚህ ድረስ ከሆነ እኔ እንጃ ወላሂ መኖር ራሱ ያስጠላል። እስኪ ሪከርድ ያደረገችልኝን የመጨረሻዋን ስለ ቤተሰቦቿና ስለ አባቷ ያለውን ነገር የምትለውን እንስማና ተመልሰን እንመጣለን። ቤተሰብ ሰይድ ይቅርታ በተቋረጠ አቋረጥኩልኝ ያለ እና ያው ፋዘርም ያው ትንሽ የደበረው ሃይማኖትን መቀየር ነው። ብዙ ያው ቤተሰቦችም ሙሉ ክርስቲያን ናቸው። እኔን ያው ሙስሊም ስለሆንኩ ነው። በሱ ምክንያትም ቅሬታ አለበት። ያው ወልዳ ያለችው ምሬ እንደዚህ ናት። ልጅ ይዛ አልጋ ቤት ነው የምትኖረው። ስታገኝም ስታጣም እየበላችም ስታጣም ነው ልጅ ይዛ ቆም እያደረች ነው ያለው ነገር እንደዚህ ነው ብዬ አናገርኩት እና እኔ ምን ላድርግ ነው አሁን ምን አለኝና ነው የምጠይቁ ምናምን ብሎ ተናገረ ብላኛለች በባለፈው ማለት ነው። ግን ሳይድ በቃ ከሰው ከመጠበቅ ያው ዘመድን አስበህ ከመኖር ዘመድ ሲኖርህ ነው የሚወድ ከሌለ የለም። ግን እሱንም እኔ በአንድ አላህ አምኜ እስካሁንም አልሐምዱሊላህ ስለ ማጣትም እንዳለ ማግኘትም አለ። ያው እስካሁንም አጣሁም አገኘውም የአዲስ አበባ ሕዝብ አልጨከነብኝም። ገብቷል። ዛሬ ለምሳሌ አሁን ልብስ ባጥብ 200 ብር 300 ብር ተቀብዬ የልጆችን ደስታ ለማየት ነው። ልጆቼ እንኳን ትምህርት ቤት እንዲማሩ ማለት ነው። እዚህ ያለሁባት ሴትዮ ናት በወረዳ አጽፋ ምን ብላ ያለምንም ክፍያ ያለምንም ወጪ እንዲመዘገቡ አደረገችልኝ። ያው ቅያሬ ልብስና ጫማ ባይኖራቸውም ዝም ብለው እስካሁን ዩኒፎርምም ትምህርት ቤት አልሰጣቸውም። ይሄርኩ አሁን አድርሻቸው ይዣቸው ወደ ቤት እየተመለስኩ ነው። የምናድርበት አልጋ ቤት ማለት ነው ያሉት ልጆች እንደዛ ነው። ቻሳይት ሌላው ቢቀር እኔ ከአላህ ታገኘዋለህ። እኔ ምንም ማድረግ ባልችልም ውለታህን እኔ መክፈል ባልችልም አላህ ጀዛን ይከፍላል። ለልጆቼ ነው የወንዱ ልጅ ጥያቄ በጣም ከብዶኛል። እናቴ ቤታችን አንሄድም እንዴ እናቴም እንደዚህ አትይልኝም እንዴ እያለ የሚለኝ ነገር ራስን ታትኖብኛል። ያው ልብስ ሳጥብዬ ነው 200 ብር ተቀብያለሁ። ለልጆቼ የሆነ ነገር ገዝቼ ወደ ቤት ልገባ ነው ልጆቼን ይዤ እና ቤተሰብ ሁሉንም ነገር እንግዲህ እንደሰማችሁት ነው ያለችው። እንግዲህ በፊት ሙሉ ቤተሰቦቼ ክርስቲያን ናቸው፣ እኔ ግን ሃይማኖቴን ቀይሬ ሙስሊም ሆኛለሁኝ። በዛም ምክንያት አባቴም ቤተሰቦችም አይወዱኝም። እንደገና ደግሞ አንድ እህት ወልዲያ የምትኖራለችኝ፣ እሷም የወንድ ልጅ እየተመለከተች ነው የምትኖረው። እኔም ማስጠጋት አትችልም። እኔ ግን 2 ልጅ ይዤ አዲስ አበባ ነው ያለሁት። አዲስ አበባ እየለመንኩኝ በቤት ኪራይ ነበር የምኖረው። ከቤት ኪራይ ደግሞ ገንዘብ ሳጣ አባረውኝ። ገንዘብ የሰራሁ ቀን እንደዚሁ የሰው ልብስ ምናምን አጥቤ ገንዘብ ያገኘሁ ቀን ለልጆቼ የሚበላ ገዝቼ በአንድ ቀን አዳር ወለወል 100 ብር እየከፈልኩኝ አድራለሁ። ወደ 6 ወር በላይ ሆኖኛል። በጣም ተጎድቻለሁ። በቃ እየተሰቀኩ ነው የማድረው። ልጅም 7 ዓመት እየሞላት ነው። እንቅልፍ አይወስደኝም። አንዱ ቢደፍርብኝ እያልኩ እጨነቃለሁኝ። ሱብሃንአላህ ወላሂ በጣም ነው የምታሳዝነው። እና አሁን ላይ በቃ ለሰዎች ሰጥቼ ፈርሜ ልጆችን ያሳድጓቸው። ምክንያቱም ርቧቸው ከሚሞቱብኝ እኔም በራብ ከምሞት በቃ እነሱም ፈርሜ ለሚያሳድግ ሰው ሰጥቼ ወይም ለመንግስት ድርጅት አስረክቤ እኔ ደግሞ ወደ ሌላ ሀገር ሄጄ ሰርቼ ምናልባት ራሴን ቀይሬ እናቴ ብለው ፈልገው ሊመጡ ይችላሉ ብላ ነው ያለችኝ። ወላሂ ለአዝ ይሄን ሁሉ የሚያደርገው ይሄን ሁሉ መከራ ያወራችኝ ይሄን ሁሉ ሐሳብ ያሰበችው ማጣት ነው።
ነገ ጧት እኛ ምን እንደሚገጥመን አናውቅም። ወላሂ ምን አይነት ህይወት ወደፊት እንደሚገጥመን አናውቅም። ብዙዎቻችን ልጅ ወልደን ወደፊት ልጆቻችን እናሳድጋለን ብለን የምንመኝ ሰዎች አለን። 4-5 ልጅ ደግሞ ያለን ሰዎች አለን። ምን እንደሚገጥመን ወደፊት አናውቅም። እኔ የምላችሁ ነገር ግዴታ ገንዘብ እርዷትና ልጆቿን ታሳድግም ብዬ አልልም፣ በሰው ቤት መፍረር ስለማልችል። ነገር ግን ይህች ልጅ በቃ መርዳት ከቻላችሁ ለብዙ ሰው አድርሱላትና መርዳት ከተቻለች ቢረዷት ጥሩ ነው። ረድተዋት ከልጆቿ ባትለይ ልጆቿን እንኳን የምታሳድግበት አቅም ቢሰጧት ለልጆቿ ምግብና ለመኖሪያ የሚሆን እንኳን ገንዘብ ብታገኝ በጣም ነው ደስ የሚለኝ። በጣም ጥሩ ነው። እኔ ይህች ልጅ አላቃትም ወላሂ ለአዚም። እኔ ቲክቶክ ኢንቦክስ ላይ ነው ያወራችኝ። እንደገና በኢሞ መታ በቃ ፎቶአቸውን የልጆቹን ፎቶ እንደምትመለከቱት እነዚህን የሚያማምሩ ልጆች ስትልክልኝ በቃ እኔ ራሴ ማቋቋም አቃተኝ ወላሂ። በቃ መርዳት የምትፈልጉ እኔ አካውንቷን አላስቀምጥላችሁም፣ የማስቀምጠው ቁጥሯን ነው። ከኮሜንትስ ላይ ቁጥሯን አስቀምጥላችኋለሁ። ቀጥታ በኢሞም ይሁን ደውላችሁ በቃ ቪዲዮ ትላክላችሁ፣ በቪዲዮ ትደውልላችሁ፣ ልጆቿን ታሳያችሁ። ከዛ በኋላ መርዳት የምትችሉትን እርዷት። እኔ በጣም ልቤ ተሰብሯል ወላሂ በዚህች ልጅ። እኔ ወልዲያ እኔ ያለችኝ በወልዲያ በገጠራማ ቦታ ነው ነግራ የነበረ ቦታውንም አልያዘኛል እንጂ ማለት ነው። አባቷ ያው ሃይማኖትን በመቀየሯ ምክንያት ሌላ ሴት እናትያ ምናምን አግብቶ እናቷ ሳልነግራችሁ እናቷ ሟች ናት። እናቷ ሞታባታለች። እናቷ ከሞተች ወዲህ ነው ይሄ ስቃይ እየደረሰባት ማለት ነው። አባቷም ሌላ ሴት አግብቶ በዛ ሴትዮ ቀይሯቸው ነው የሚኖረውና ምንም ወሬ አላብዛባችሁ። አሁን ቪዲዮ ባረዝመውም ላትመለከቱት ስለምትችሉ በቃ የቻላችሁትን ነገር አድርጉላት። በአላህ በቃ የቻላችሁትን ገድፏት፣ አይዞሽ በሏት። በቃ ቢያንስ የቤት ኪራይና ልጆቹ እንኳን የሚበሉት ብታገኝ ወይንም የሆነ ስራ የምትሰራበት ገንዘብ ቢኖራት ሰርታ ልጆቿን ታሳድጋለች፣ ከልጆቿ አትለይም። በቀረ በቃ ወይ አንዱ አሳድጋለሁ ብሎ ይዞባት ሊሄድ ይችላል። ልጇም 7 ዓመት እየሆናት ነው፣ እያደገች ነው። ሴት ልጅ በጣም መከራዋ ብዙ ነውና ሁላችሁም በቃ በቻላችሁት አቅም ይችን ልጅ ብትገድፏት ደስ ይለኛል ወላሂ። በቃ የቻልነውን ያህል የቻልነውን ቢያንስ ለቤት ኪራይ ለምግባቸው እሷ ለምትሰራበት ትንሽ ገንዘብ ቢዋጣላት በቃ ልጆቿን የማሳደግ አቅሙ ይኖራታል ማለት ነው። እንግዲህ አላብዛባችሁ፣ ወዳችኋለሁ። የኢትዮጵያ ሕዝብ መቼም ቀናችሁ፣ የተቸገረ ትደርሳላችሁ። ድረሱላት በአላህ